በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 53ኛ ተአምር። ጌታ ኢየሱስ ክርስቶስን ዮሐንስ እንዳጠመቀው ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያም ጊዜ ጌታ ኢየሱስ ክርስቶስ ልብሱን አውልቆ ወደ ዮርዳኖስ ባህር ገብቶ ከባህሩ ሞገድ መካከል ቆመ። በዚያም ከዮሐንስ ዘንድ ሊጠመቁ የመጡ ብዙ ሰዎች ተሰብስበው ነበር። ጌታችንም ዮሐንስን እንግዲህ እንዳዘዝኩህ አድርግ አለውና ዮሐንስም እጅግ እየተንቀጠቀጠ እጁን በጌታችን ራስ ላይ ጫነ። ከዚያም ዮሐንስ ራሱን ወደ ላይ ወደ ሰማይ አቅንቶ ሲመለከት መንፈስ ቅዱስ ከሰማይ ወርዶ በጌታችን በኢየሱስ ክርስቶስ ራስ ላይ በርግብ አምሳል ሲቀመጥ አየ። በዚሁ ጊዜም ከሰማይ እንዲህ የሚል ድምፅ ሰማ። ይህ የምወደው ልጄ ነው፣ ይህን ዓለም ለማዳን የፈቀድኩበት ልጄ ነው። ይህ በአካላዊ ቃልነቱ ሰማይና ምድርን የፈጠርኩበት ልጄ ነው። ይህ ከአዝማናትና ከዓመታት በፊት የወለድኩት ልጄ ነው። ይህ ከእኔ በባህሪ በሕልውናው ተፈልጦ ወይም ልዩነት የሌለበት ልጄ ነው። ይህ እኔን በእሱ እሱ በእኔ ሕልዋን ሆነን የምንኖር ልጄ ነው የሚል ድምፅ ከሰማይ ሰማ። ይህም ከሰማይ የመጣ ቃል በዮሐንስ መጥምቅ በደቀ መዛሙርቱና በዚያም በተሰበሰቡት ሁሉ ዘንድ በተሰማ ጊዜ ሁሉም በጌታ ኢየሱስ ክርስቶስ አምነው ሃይማኖታቸውን አጠናከሩ፣ ልባቸውንም አጸኑ። ዮሐንስም በቃሉ የእውነት ምስክርነቱን ሲሰጥ መንፈስ ቅዱስ ከሰማይ ወርዶ በጌታችን በኢየሱስ ክርስቶስ ራስ ላይ በርግብ አምሳል ሲቀመጥ አየሁ። አብ ስለ ልጁ በቃሉ ሲመሰክር ሰማሁ ብሎ ተናገረ። ጌታችን ኢየሱስ ክርስቶስም ከዮርዳኖስ ባህር በወጣ ጊዜ ከሰማይ ብዙ መላእክት ወርደው በአየር ላይ ረበቡ፣ በምድርም ዙሪያ ቆሙ። ከዚያም በክንፈ ሰረገላ ሆነው ከዮርዳኖስ ባህር በክብር አጅበው አወጡት። ከዚያም በአንድነት ሰገዱለት። ጌታ ኢየሱስ ክርስቶስም ከደቀ መዛሙርቱ ጋር ከዮርዳኖስ ወደ ኢየሩሳሌም ገዳም ሄደ። ለዘላለሙ ለሱ ክብር ምስጋና ይግባው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።